አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ ሁላችሁም ባላችሁበት ያለ ሰላም በእናንተ ላይ ይሁን። ዛሬ ሲኒማ ሮል አምጥቻለሁ። እንግዲህ ከወደዳችሁት ሞክሩት፣ እንደምትወዱት ተስፋ አደርጋለሁ። በጣም ቆንጆ ነው። እንግዲህ ለቁርስና ለስናክ ይሆናል። እንደምትወዱት ተስፋ አደርጋለሁ። አሰራሩን እንግዲህ ተከታተሉኝ ኢንሻአላህ። አንድ ካፕ ወተት፣ አንድ ቴብል ስፑን እርሾ አድርገን ለ10 ደቂቃ እንጠብቀዋለን። ከድረን እንጠብቀውና ከ10 ደቂቃ በኋላ ሌላ ግብአቱን እንጨምርበታለን ማለት ነው። አሁን እንግዲህ ተመልሼ መጥቻለሁ። ከ10 ደቂቃ በኋላ እንደዚህ ኩፍ ብሏል። አሁን እንግዲህ የምንጨምርበት 2 እንቁላል እንጨምራለን። ከዛ በኋላ 1/3 የገበታ ቅቤ አንሶልትድ ቅቤ እናረግበታለን። ትንሽዬ ጨው በግምት ማድረግ እንችላለን። ከዛ በኋላ ሀፍ ካፕ ስኳር እናረግና በጥብጠን እዛው ነው የምናቦካው። ዱቄቱ እንግዲህ 4 ኩባያ ከግማሽ ነው የተጠቀምኩት። እናንተ ደግሞ እንደምትፈልጉት ቤተሰብ ብዛት መጠቀም ትችላላችሁ። 4 ኩባያ ከግማሽ ካረኩ በኋላ እንግዲህ ስናቦካው ማብኪያ ያላችሁ ሰዎች በማብኪያ ማብካት ትችላላችሁ። ማብኪያው ከሌላችሁ ደግሞ በእጃችሁ ማድረግ ትችላላችሁ። ከ7 እስከ 8 ደቂቃ በእጃችሁ ብታሹት በጣም ሶፍት ነው የሚሆነው። በጣም ልጆች እንግዲህ በጣም ነው የሚወዱት። እዚህ ሀገር ሲኒማ ሮል ልጆች በጣም ይወዳሉ። ከውጭ ገዝተን ከምንበላ ቤታችን እያየን በጽዳት የሰራ ነው ቢበሉ ልጆቹም ደስ ይላቸዋል። በደንብ ካቦካ ነው በኋላ እንዳምጣውና ካቦካ ነው በኋላ 5 ደቂቃ ብቻ ነው ማስቀምጠው። ምክንያቱም ይሄ መብካት ሲቦካ አስተካክለን ካስቀመጥን በኋላ ቢቦካ ይመረጣል። እንግዲህ አሁን እዚህ ጋር ግማሽ ካፕ ቅቤ፣ 2 ቴብል ስፑን 2 ማንኪያ ሲኒመል የቀረፋ ዱቄት ኦርጋኒኩን ብትጠቀሙ አሪፍ ነው። ከዛ ግማሽ ማንኪያ ጥቁሩን ስኳር እናረግና አብረን መተን በደንብ ከዛ በኋላ ከዳመጥን በኋላ እንቀባውና ሁሉ ነገር ካስተካከልን በኋላ ለ1 ሰዓት እስከሚቦካ እንጠብቀዋለን። ከዛ በኋላ በ375 ለ20 ደቂቃ ከ20 እስከ 23 ደቂቃ ኦቨን ውስጥ እናደርገዋለን። እንደምትወዱት ተስፋ አደርጋለሁ። ሞክሩት ኢንሻአላህ ተወዱታላችሁ። በሌላ ስራ እስከምንገናኝ ባይ ውዶቼ፣ ባይ።